በጠላት እየተተነኮስን እየተጎነተልን እየተነጠቅን እየተነደፈን በመርዙ እየተንጠባጠብን እንወድቃለን። ለምን? ጠባቂነቱን ስላልተረዳንለት እስኪገባን ድረስ የማንቀላፋ እረኛችን ካጠገባችን የኛ የቅርባችን እንደሆነ እኔና እናንተ እኮ እግዚአብሔርን አርቀን ጠላትን አቅርበን እኮ የምንናገር ደፋሮች እኮ ነን። እግዚአብሔር ሩቅ ይመስለናል፣ ጠላታችን ግን ቅርብ ይመስለናል። ከጠላታችን ቅርበት ይልቅ የአባታችን እግዚአብሔር ቅርበት እንዴት ይረሳናል? ከጠላታችን ኃይል ይልቅ የእግዚአብሔር ኃይል ብርቱ እንደሆነ እንዴት እንረሳዋለን? ደጋግመን የሰይጣንን ስም ከመጥራት የማንን ስም መጥራት ንገሩኝ። እናደርገዋለን እንጂ ሰይጣንን ብዙ ጊዜ አቅርበን ነው የምናየው። ሰይጣን አሳስቶኝ፣ ሰይጣን ክፉ አሳስቦኝ፣ ሰይጣን አነሳስቶኝ፣ ሰይጣን ገብቶብኝ፣ ሰይጣን ልቤን አነሳስቶ አንደበቴን ጸፍቶ እንዲህ አናግሮኝ እኔ እኮ አይደለሁም እንላለን። አነሳስቶኝ እግዚአብሔር እንዳስቀድስ እንድዘምር እንዳገለግል አነሳስቶኝ ብለን ለምን ስለ እግዚአብሔር አፍጥር መናገር ተሳለ? ስለ ጠላታችን አብዝተን ባወራን ቁጥር ለጠላት ጉልበት እየሰጠን ነው። ስለ ዲያብሎስ አብዝተን ባወራን ቁጥር ለዲያብሎስ ኃይልና እውቅና እየሰጠን ነው። እኛ የማን ነን? ንገሩኝ እስኪ። እኔ የእግዚአብሔር ነኝ ብሎ የሚያምን አንድ ክርስቲያን በእርሱ ዘንድ ሰይጣን ቦታ የለው አለው? ቦታ የለው፣ ስፍራ የለው። ለምን ነው የዲያብሎስን የሰይጣንን ስፍራ አፍርሰን መጣል ያልቻልን? ማፍረስ አንፈልግም። ለምን? ስሜታችን፣ ፈቃደ ስጋችን፣ የአይን አምሮታችን፣ የልብ መሻታችን ጉዳይ ሆኖ አጀንዳ ሆኖ ዕለት ዕለት በፊታችን ስለሚቀርብልን ስስታሞች ስለሆንን የእግዚአብሔር ምርኮኛ ለመሆን እንሰስታለን። ለእግዚአብሔር የተሰጠ ማንነት እንዳይኖረን ስስታሞች ነን። ተለይተን አንወጣም፣ እንጓጓለን። ዓለም ታጓጓናለች፣ ፈቃደ ስጋችን ያጓጓናል። የቀረብን ጉዳይ እንዳለ ደጋግመን ለራሳችን እነግረዋለን። ለምንድን ነው ንስሐ የማንገባው? ንገሩኝ እስኪ። ለምንድን ነው ንስሐ የማንገባው? ለዓለም እድል ለመስጠት፣ ለኃጢአት እድል ለመስጠት አይደለም። እውነት ውሸት? ለጠላት እድል ለመስጠት በአንደኛው በመጀመሪያው በትንሹ ኃጢአቴ ንስሐ ሳልገባ ትልቁን ኃጢአት ለመስራት እንደረደራሉ። ለምን? ትንሹን ኃጢአት ስሰራ ለትልቅ ኃጢአት ራሴን አዘጋጀዋለሁ። አሳልፈን ራሳችን ለእግዚአብሔር መስጠት አልቻለም። ለዚህ እኮ ነው ከእኔ ይልቅ እናት አባቶን፣ እህት ወንድሞን፣ አክስት አጎትን የሚወድ ለእኔ ሊሆን አይገባም ማለት። እነዚህ እህት ወንድም፣ አክስት አጎት፣ ሚስት እያለ የሚጠራቸው ፈቃደ ስጋዎች ናቸው። ለዚያ የሚያድር ለዚያ የሚገዛ ማለት ከእግዚአብሔር ይልቅ እኛ ለሆዳችን ማደር፣ ለስሜታችን፣ ለፈቃዳችን፣ ለድሎታችን፣ ለምቾታችን፣ ለምድራዊ መኖራችን፣ ለግል ሀሳባችን፣ ለግል እቅዳችን እግዚአብሔር በሌለበት ውስጥ እቅድና ያንን እቅድ ለማስፈጸም የእግዚአብሔርን መንገድና የእግዚአብሔርን ጎዳና የእግዚአብሔርን ሀሳብ እርግፍ አድርገን እንተዋል። ለምናችን ስንል? ላቀርናት ስጋዊ እቅዳችን ስንል። እዚህ እግዚአብሔር ጎዳና ለእኛ እንደ አጥር፣ እንደ ሸክም፣ እንደ እንቅፋት ሆኖብን ተለያይተን እኖራለን። ለጠላት ራሳችን አመቻችተን እንሰጣለን። እዚህ እግዚአብሔር እረኛዬ ነው አለ። እግዚአብሔር ምኔ ነው? ምኔ ነው እግዚአብሔር? ተጠባቂ ካለኝ፣ እረኛ ካለኝ፣ ስወጣ ስገባ። በጣም ግን አይገርማችሁ? ቅዱስ ዳዊት የተናገረው ቃል እግዚአብሔር ጠባቂ ነው አለ። አሁን በሀገራችን ስርዓት የሚሆን በዓለም ስርዓት ጠባቂ የሚደረግለት ማን ነው? ንገር። ወይ ባለስልጣን። እውነት ውሸት አይደለም እንዴ? እዚህ ውስጥ ጠባቂ ያለው አለ። ከጠባቂዎቹ ጋር የመጣ ባለስልጣን ካለ
ለምንድን ነው አሁን እዚህ ውስጥ ያላችሁ በሙሉ ጠባቂ እያያዛችኋል ወይ ጠባቂ ያልተሾመል ያላችሁ? ለምንድን ነው ያልተቀጠራላችሁ የሚጠብቃችሁ? ምን ስላልሆናችሁ ነው? ነገሩኛ ሹመት ባለስልጣን ምድራዊ ስልጣን ምድራዊ ሹመት ስለሌላችሁ ጠባቂ የላችሁ። ያላችሁ ካላችሁ ራሳችሁን ሰውራችሁ በዚያ ውስጥ እንድታዩ ትምህርቱ ነው። ስለዚህ ሹመት ያለው ስልጣን ያለው ለቤተ መንግስት ቅርብ የሆነ ከንጉሱ ጀምሮ አይደለም እንዴ? ጠቅላይ ሚኒስትራችን ጠባቂ ያላቸው የላቸው? አራት ዋሹ ንገሩኝ። አላቸው የላቸው? ምን ስለሆኑ? ንጉስ ስለሆኑ፣ ባለስልጣን ስለሆኑ፣ መሪ ስለሆኑ። ተመልከቱ። ታዲያ እግዚአብሔር ጠባቂ ነው ስንል እኮ ራሳችንን ምን እያደረግን ነው? ንጉስ እያደረግን እኮ። እኔ ንጉስ ነኝ እያልን እኮ፣ እኔ ባለስልጣን ነኝ እያልን እኮ፣ እኔ ባለጸጋ ነኝ እያልን እኮ። አያችሁት? እኔ ሹመኛ ነኝ፣ ተሿሚ ነኝ። ግን ሹመቴ ግን ስልጣኔ ግን ንግስናዬ ምድራዊ ያይደለ ሰማያዊ ነው። የንጉስ ክርስቶስ ልጅ ነኝ እያልን እኮ። ደስ አይልም? የንጉስ ክርስቶስ ልጅ ስለሆንን እግዚአብሔር ምናችን ሆነ? ጠባቂያችን። ጠባቂ መላእክት አለ። ለምን? የንጉስ ክርስቶስ ልጆች ነና። ለምን? እንዳው የአንድ ሀገር መሪ ልጆች ብቻቸውን መንቀሳቀስ ይችላሉ? ምን ያስፈልጋቸዋል? አቤት ንገሩኛ። ምን ስላለ ጠባቂ ያስፈለገ? ምን ስላለ? ጠላት ስላለ፣ አጥቂ ስላለ፣ ባላጋራ ስላለ ምን ያስፈልጋቸዋል? የንጉስ ልጆች ጠባቂ ያስፈልጋቸዋል። ታዲያ ከንጉሳችን ከእግዚአብሔር ልጅነት የበለጠ አለ እንዴ? ምድራዊ የንጉስ ልጅነት ይበልጣል ወይስ የሰማያዊ የእግዚአብሔር ልጅነት ይበልጣል? የማን ይበልጣል? የምድራዊ ንጉስ ልጅነት ምድራዊነት ነው። የሰማያዊ ንጉስ የእግዚአብሔር ልጅነት ዘላለማዊነት ነው። ታዲያ እኔና እናንተ እኮ አለቆች ነን፣ ባለስልጣናት ነን፣ የንጉስ ልጆች ነን። የንጉስ ክርስቶስ ልጆች። ለዚህ ነው በዚህ በዮሐንስ ወንጌል በምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ላመኑት ተስፋ ቢያደርግ መልካም ነው ማለት እግዚአብሔርን ዝም ብሎ ቢያምነው ማለት። ማንን ቢያምን? ማንን ቢያምን? እግዚአብሔርን ባይጠረጥረው። እግዚአብሔር አይችልም፣ ይችላል፣ ይሆናል፣ ያደርገዋል፣ አያደርገውም ብለው ባይጠረጥረው እግዚአብሔር ቢያምን ሃይማኖት ማለት በሃይማኖት የጸና ማንነት ቢኖረው ያንን ልብ ቢኖረው መልካም ነው ማለት። ለዚህ ነው ሰው ዝም ብሎ እግዚአብሔር ማዳን ተስፋ ቢያደርግ መልካም ነው ማለት። ቢያምን እግዚአብሔር ሃይማኖቱ የጸና ቢሆን ምግባሩ የቀና ቢሆን ማለት። ልበ አምላክ ቅዱስ ዳዊት በመዝሙር 17 ቁጥር 2 ላይ እግዚአብሔር አለቴ ይላል። እግዚአብሔር እኔ አለቴ። አለት ታውቃላችሁ ምን ማለት? ጠንካራ ድንጋይ መዶሻ የማይፈነክተው ጽኑ አለት ወይም ጠንካራ ድንጋይ ማለት ነው። እግዚአብሔር አለቴ ማለት ደግሞ ማይደክም፣ ማይሰበር፣ ማይለወጥ፣ ማይሸነፍ፣ ሚሳነው የሌለ ማለት እግዚአብሔር አለቴ ካለ በኋላ ቅዱስ ዳዊት አምባዬ፣ መድኃኒቴ፣ አምላኬ በእርሱ የምተማመንበት ረዳቴ ካለ በኋላ መታመኛዬና የደህንነቴ ቀንድ መጠጊያዬ ነው ይላል። ተመልከቱ፣ ማን መተማመኛዬ ነው አለ? እግዚአብሔር መተም። ስለዚህ ዋስትናችን ማን ነው? የመኖራችን ዋስትና ማን ነው? የህይወታችን ዋስትና ማን ነው? በቃ ሰው ዝም ብሎ እግዚአብሔርን ማዳን ተስፋ ቢያደርግ ማለት ዝም ብሎ እግዚአብሔርን መታመኛ ቢያደርገው ማለት ነው። ታመኑ በእግዚአብሔር። ነጋችሁ ጨለማ ሳይሆን ብርሃን እንደሚሆን ታመኑ በእግዚአብሔር። ምናልባት ነጋችሁ በማግኘት ብቻ አይደለም፣ በማጣት ውስጥ እንኳን ቢሆን እግዚአብሔር አለኝታ እንደሆነ ታመኑ በእግዚአብሔር። በደህንነት ብቻ አይደለም፣ ምናልባት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ነገ ሀብታም ትሆናለህ፣ ባለጸጋ ትሆናለህ፣ መኪና ትገዛለህ፣ የራስ ቤት ይኖርሃል፣ ባለስልጣን ትሆናለህ እያለች አታጃጅልም።
ማግኘትም ይሁን ማጣት በእግዚአብሔር ዘንድ ሁሉም ለበጎ ነው። እስኪ በሉ ማግኘትም በሉ ማጣትም በእግዚአብሔር ዘንድ ለበጎ ነው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጤንነትን ብቻ አስብ፣ ትፈወሳለህ፣ ትድናለህ። ባትድንም ግን እግዚአብሔር ባንተ ውስጥ ይከብራል። እየሰማችሁኝ ነው? ጤነኛ ሆነ ትኖራለህ። ስለዚህ እግዚአብሔርን አምልከው እያለች አታታልልህም። ልትታመም ትችላለህ፣ መታመምህ ለበጎ ከሆነ ጥቅምህ ከሆነ ማለት። ስለዚህ ማግኘት፣ ማጣት፣ መውደቅ፣ መሰበር፣ መጠገን በእግዚአብሔር ቤት እንዳለ መረዳት ያስፈልጋል እንጂ ዛሬ ነገ ሽንኩርቱ ይረክሳል፣ ነገ ቅቤ በትንሽ ብር ትገዛለህ፣ ነገ አማራ ቢላ ቤት ውስጥ ትገባለህ እያለች ምድራዊ አሰስገሰሱን እያሳየች ሰማያዊውን ነገር አታስረሳህም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይልቁንስ በዚህች ጸድታ በማትጸዳ ከፍ ብላ በማትዘልቅ በምትሰበር በምታርፍ በምትጠፋ በምትጎሳቆል ዓለም ውስጥ ሞትና ሕይወት በሚፈራረቁባት ዓለም ውስጥ ምንም አይነት ሕይወት ይኖርህ ሰማያዊ ርስት አለህ እያለች ግን ታጽናናለች። የሰማይ ቤት አለ፣ ማንም የማይነቀንቀው፣ ማንም የማያፈርሰው፣ ማንም የማይንደው፣ ከገቡ መውጣት የሌለበት ጨለማ የሌለበት ብርሃን የሆነ ሰማያዊ ቤት አለ፣ ርስት አለ። በቃ ይሄን ትነግራለች። ስለዚህ በዚህች ዓለም ውስጥ መውደቅም መነሳትም ማግኘትም ማጣትም ደስታም ሐዘንም ሞትም ልደትም እንዳለ መረዳትና በዚያ ውስጥ ግን እግዚአብሔር ነገርን በእኔ ላይ ለበጎ አደረገ ብሎ ማመንን ገንዘብ ማድረግ ነውና እግዚአብሔርን ማመን። ያንን የምኩራቡን አለቃ ታስታውሱት? ልጁ በጠና ታማበት ሳትሞትብኝ ነፍሷ ከስጋዋ ሳይለይ ፈጥኜ ሞትን በሕይወት የሚቀይረው የናዝሬቱ ኢየሱስን ላግኘው ብሎ ፈጥኖ ወደ ኢየሱስ ቀርቦ እባክህ ልጄ በጠና ታማለች እኮ ነው ያለው። እየሰማችሁ ነው? ልጄ በጠና ታማለችና እባክህ መጥተህ የታመመችዋን ልጄ ዳሰህ አድንልኛል። እንዲህ እየተነጋገረ ባለበት ሰዓት ግን እሱ ነገሩን ካፉ ሳይጨርስ ከቤቱ አገልጋዮቹ መጡና መርዶ ነገሩት። ቶ ጌታ ሆይ፣ ንጉሳችን ሆይ፣ አለቃችን ሆይ የታመመችዋ ልጅህ በቃ ምንም በረታባትና አንተ እግርህ ከቤት ከመውጣቱ እሷ ራሷ ሞተች። ስለዚህ እሱንም አታድክመው፣ አንተም ከዚህ በኋላ ተስፋ ቁረጥ እና ይልቁንስ አልቅስ አሉት። እርምህን አውጣና ቶ በቃ እሱን ተወሉት። ያ ሰው ንግግሩን ሳይጨርስ ይህንን መርዶ ሲሰማ ልቡ እንዳይሰበት ሰባራ ልብን የሚጠግን አምላካችን ኢየሱስ ክርስቶስ ግን ምን እንዳለው አስታውሳችኋል? እመን እንጂ አትፍራ። እየሰማችሁ ነው? እመን እንጂ ምን አትበል? ንገሩኝ፣ ምን አትበል? አትፍራ ማለት አትጠራጠር ማለት ያመንክ ሁናል። ከዚያ በኋላ ጌታ ኢየሱስ ክርስቶስ ከሰውየው ጋር ወደ ቤት ሄደ። እንዳለውም የሞተችዋን ለመቃብር የተዘጋጀችዋን ልጁን እጇን ይዞ ድቅ አድርጎ ከሞት አነቃት። ክብር ምስጋና ለአምላካችን እግዚአብሔር። ብቻ ማንን ማመን በሕይወታችን ውስጥ ማንን ማመን? ግድ የለም ይበጠስ፣ ግድ የለም ይቆረጥ፣ ግድ የለም ይወሰን፣ ግድ የለም ምዕራፉም ይዘጋ። እግዚአብሔር ሀ ብሎ መጀመር የሚችል አምላክ፣ ብርቱ አምላክ። ይችላል፣ እግዚአብሔር ይችላል። አክትሟል፣ አብቅቷል፣ ነገሩ በሞት ተጠናቋል ነው ያሉት ለመኮንኑ፣ ለምኩራቡ አለቃ። ግን ክርስቶስ ግን ምን አለው? እመን። በዓለም የተቆረጠ በእግዚአብሔር ዘንድ ግን የሚጀመራል። በዓለም የተሟጠጠ ያለቀ በእግዚአብሔር ዘንድ ግን ገና ምዕራፉ የሚጀመር የሚወሳ የሚነገርለት የእግዚአብሔር ድንቅ ስራ አለ። ያንን መጠበቅ ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ማለት እሱ። ሌላው ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ማለት የድህነት ምስጢራትን ዝም ብሎ ቢፈጽም ማለት ነው። እግዚአብሔር በሚሰጠው የማዳን ስራ ውስጥ ቢሳተፍ ወይም እግዚአብሔር በሚሰራው የማዳን ስራ ውስጥ ሱታፌ ቢያደርግ ያ ተግባራዊ ክርስትና ማለት ነው። ምክንያቱም ተግባራዊ ክርስትና ማለት አምናለሁ እያሉ ስለ እምነት ማውራት ያ ክርስትና አይደለም።
ተግባር ያስፈልጋል። ለምን? ክርስቶስ ወደዚህ ዓለም መጥቶ ወንጌልን በስራ የገለጣት። ንገሩኝ፣ ወንጌልን በምንድን ነው የገለጣት? እያወራ ብቻ ሳይሆን እየሰራ ምስጢራትን እየፈጸመ። እንዲህ እኮ ነው ወንጌልን የሰራት። ቆመ ማእከለ ባሕር እያልን የምንዘምረው አዲጎ ተሳወ ተሳተ ነገድ እያልን ክርስቶስ በማእከለ ዮርዳኖስ ቆመ። ምን ሊያደርግ? በእደ ዮሐንስ ሊጠመቅ። ከዚያ ራሱን ዝቅ አድርጎ በባሪያዎች ተግባር እኮ ነው ይሄ። ካለ ዝም ብሎ ተጠመቁ ብሎ አልሄደም። አድርጎ እንድናል ተግባር። ክርስትና ተግባር ስለሆነች ክርስቶስ ወንጌልን በተግባር ነው የሰራት የምንለው ለዚህ። በተግባር ትሕትናን እያሳየ ትዕግስትን እየፈጸመ እየሰራ የሥራ ወንጌል ናት። በተግባር የምትታይ ወንጌል ናትና ክርስቶስ የፈጸመውን የማዳኑን ሥራ የምናገኝበት የድነቱን ምስጢራት መፈጸም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ማለት የድህነት ምስጢራትን መፈጸም። ሁለተኛው እሱ ምን ማለት ነው? ትናንትና እሁድ ዕለት የተሰበከው ወንጌል የሰማነው ቃለ እግዚአብሔር ለኒቆዲሞስ ሰው ከውሃና ከመንፈስ ቅዱስ ዳግም ካልተወለደ ወዴት አይገባም? ወዴት አይገባም? በቃ ዝም ብለህ ከውሃና ከመንፈስ ቅዱስ ተወለድ፣ አምነሃል፣ ተጠመቅ። ከዚያ ከተጠመቅክ በኋላ የልጅነት ምስጢራትን ፈጽም። የትኛው የልጅነት ምስጢር የምንለው? አንደኛው ቅዱስ ቁርባኑን መቀበል ነው። የልጅ የሆነ ነው የሚቀበለው የተጠመቀ ማለት ነው። ከዚያ በንስሐ ሕይወት መመላለስ፣ ከዚያ የከበሩ ደግሞ ጸጋዎች የሚፈሱበትን ምስጢረ ተክሊል የምንላቸው ሌሎች ምስጢረ ቀንዲል የምንላቸው ብንታመም እነዚህ ምስጢራት በመፈጸም ውስጥ የሚገኝ የእግዚአብሔር ማዳን የሚፈጸምበት ይህንን በማድረግ ነው። ሁለተኛ። ሶስተኛ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ማለት። ሶስተኛ ዝም ብሎ የእግዚአብሔርን ቀን፣ የእግዚአብሔርን ሰዓት፣ የእግዚአብሔርን ስራ ቢጠብቅ ማለት ነው። ለእግዚአብሔር ጊዜ ሰጥታላችሁ ትጠብቃላችሁ። መጠበቅ እግዚአብሔር ዝም ብሎ እግዚአብሔርን መጠበቅ። ነቢየ እግዚአብሔር ቅዱስ ዕንባቆም በዚህ በትንቢተ ዕንባቆም በምዕራፍ 2 ቁጥር 1 ላይ በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ፣ የሚናገረኝንም ስለ ክርክሬም የምመልሰውን። ዝም ብሎ እግዚአብሔር ማዳን ተስፋ ማድረግ ማለት እግዚአብሔር መጠበቅ ማለት። እግዚአብሔር ይሰራል፣ እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ያወጣኛል፣ እግዚአብሔር ይፈውሰኛል፣ እግዚአብሔር ያድነኛል፣ እግዚአብሔር ይሰጠኛል፣ እግዚአብሔር ያስተካክልልኛል። መጠበቅ እግዚአብሔርን የመጠበቅ ሕይወት፣ እግዚአብሔርን የመጠበቅ ፍቅር፣ እግዚአብሔርን የመጠበቅ ተግባር። እነዚህን ቢያደርግ ሰው ዝም ብሎ እግዚአብሔርን ማዳን እግዚአብሔር የመጠበቅ መጠበቅ እግዚአብሔርን መጠበቅ ማለት ላይሆን ይችላል፣ እንደዚህ ሊሆን ይችላል። ይሄ በዚህ አለ፣ ይሄ በዚህ ገብቷል፣ ይሄ በዚያኑ ቁሳዊ ነገሮችን እየደረደሩ ምድራዊ ሀሳቦችን ጭንቅ ውስጥ ማስገባት አይደለም። በዚህ መጽሐፈ መክብብ 11 ቁጥር 4 ላይ ሶሎሞን እንዲህ አለ፣ ነፋስን የሚጠባበቅ አይዘራም። ማንን የሚጠባበቅ? ብዘራው ዘሩን ነፋስ ይወስድብኛል ብሎ እየሰጋኩ በቃ መዝራት ካለበት ዝም ብለህ ዝራ። የነፋሱን ጉዳይ ለማን መተው? ንገሩኝ፣ ለማን መተው? እግዚአብሔር መጠበቅ፣ እግዚአብሔር ማዳን ማለት መጠበቅ ማለት። ነፋስን የሚጠባበቅ አይዘራም። ያልዘራ ደግሞ ካልዘራበት ማጨድ ይችላል? አይችልም። ተመልከቱ። ደመናንም የሚመለከት አያጭድም። ገና ደመናው በሰማይ ላይ ሲያንዣብብ አይ ሰብል ቢታጨድም ዝናብ ሊዘንብ ነው በላሽብኛል ብሎ እንዴት ስራ ሳይሰራ ይኖራል ማለት ነው። ስለዚህ የደመናው በሰማይ ላይ የማንዣበብ ጉዳይ እሱን ነው እግዚአብሔር መተው። አንተ ግን ስራህን መስራት። ምን አይነት ስራ? አጨዳ ከሆነ ማጨድ፣ መሰብሰብ ከሆነ መሰብሰብ፣ መዝራት ከሆነ መስራት። ሰው ዝም ብሎ የማንን ማዳን? በቃ እግዚአብሔርን መጠበቅ ማለት እግዚአብሔርን ማዳን መጠበቅ ማለት ምክንያት አለመደርደር፣ ምክንያት አለማብዛት፣ ቀጠሮ አለማብዛት፣ የሁኔታዎችን መመቻቸት አለመጠበቅ። እግዚአብሔር
እግዚአብሔር ከሁኔታ በላይ ስለሆነ ወደ እግዚአብሔር ለመድረስ አንተ ብቻ እርምጃህን አፍጥነው። ስለ መውደድ እሱን ለእግዚአብሔር ትተው፣ ስለ እንቅፋቱ እሱን ለእግዚአብሔር ተው። እንቅፋትን የሚያሻግር ማን ነው? ስትንገዳገድ የሚደግፈህ ማን ነው? እግዚአብሔር። ስለዚህ እግዚአብሔርን የመጠበቅ ሕይወት ነው። ሶስተኛ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ማለት እግዚአብሔርን የመጠበቅ ሕይወት። እግዚአብሔር ከነገሮች በላይ መስራት እንደሚችል እግዚአብሔርን መጠበቅ ማለት። ያንን አረጋዊ ስምዖን አታስታውሱት? የነቢዩ ኢሳይያስን ትንቢተ ኢሳይያስ 7:14 ላይ ሲተረጉም ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ሲተረጉም ነገሩ ግራ ለሱም ከብዶ ለንጉሱ ጳጥሊሞስን ይከብዳል ብሎ ሊሰርስ ሲሞክር አታስታውሱትም? መልአኩ ምንድን ነው ያለው? ሁለት ጊዜ በቀር በሶስተኛው ግን ነገሩን ሳታይ አትሞት ጠብቀው ነው። እድሜ ተጨመረለት፣ 15 ዓመት ተጨመረለት። ሰውነቱ ካለጋ ተጣብቆ የመሲሁን መምጣት ይጠባበቅ ነበረ። መሲሁን ጊዜውን ጠብቆ በቀጠሮ ተከሰተ። እሱ በ40ኛው ቀን እኩለ ረግዘው ገማነቅ ይዘው ዮሴፍና እናቱ ይዘውት ወደ ቤተ መቅደስ ሲመጡ አረጋዊ ዮሴፍን መንፈስ ቅዱስ አነሳሳውና ከደከመበት ከወደቀበት አልጋ ተነስቶ እንደ አንበሳ እየዘለለ ወደ ቤተ መቅደስ ሄደ። ኢየሱስ ክርስቶስን በእናቱ እቅፍ ላይ ያገኘው። እርሱም ተቀበለና እቅፍ አድርጎ ሕፃኑን እየሳመ ስለ ሕፃኑ መሲህነት መሰከረ። ዓይኖቼ ማዳንን አይተዋልና ከእንግዲህ በኋላ በሕዝብ መካከል ያዘጋጀኸውን ማዳንን ስላዩ ባሪያህን ታሰናብተዋለህ። እስካሁን የጠበቁት ያንተን ማዳን ለማየት ነበር አለ። የማንን ማዳን መጠበቅ? የእግዚአብሔርን ማዳን መጠበቅ። የመጨረሻው ሰው ዝም ብሎ የእግዚአብሔርን ማዳን ቢጠብቅ መልካም ነው ማለት እግዚአብሔር የሚሰራ አምላክ እንደሆነ አምኖ በሕይወት ውስጥ የሚገጥሙ ፈተናዎችን በትዕግስት ማስተናገድ መቻል፣ በትዕግስት መስራት፣ ማገልገል፣ መጾም፣ መጸለይ፣ መመጽወት መቻል፣ ትዕግስትን ገንዘብ ማድረግ፣ ጽናት። የመጨረሻው ጽናት። ሰው ዝም ብሎ እግዚአብሔር ማዳን ተስፋ ቢያደርግ መልካም ነው ማለት አራተኛው ጽናት ነው። ምንድን ነው አልኳችሁ? ትሆናላችሁ ካለ በኋላ እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መቼ የሚጸና? እስከ መጨረሻ የሚጸና። ስለዚህ ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ መልካም ነው ማለት በሃይማኖቱ የሚጸና በምግባሩ በቀና ሕይወት ውስጥ የሚመላለስ ፈተናውን ችግሩን ሳያማርር ብሶት ሳያወራ በጸጋ እግዚአብሔር የሚጎበኝ መሆኑን እያሰበ ብቻ በያዘው እምነት ባመነው አምላክ በሚኖርበት ምግባር ጸንቶ መኖር እሱ ምን ይላል? ይድናል። መንግስቱን ይወርሳል ማለት ሕይወትን ያገኛል ማለት ነው። የሰማነውን ቃል በልቦናችን ያሳድርብን። ቅዱሳን አምላክ እግዚአብሔር በቸርነቱ ይጎብኛል። እስኪ በሉ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ወስብሐት ለእግዚአብሔር።